ፌስታል እናትዋ ክለብ አዛችሁ ነበር እንዴ? ስታም ክለብ ማን ያዘው? እኔ ላቅርብ የጭቅና ክፍል እንዴት ናችሁ? ሰላም ነው? ወሳፕ ቁጭ በሉ ቤቶች እንዴት ናችሁ? ሰላም ናችሁ? ባባዬ ባቡሻ እንዴት ናችሁ? ሚጣዬ ጃምቦ ጋሼ ሰላም ነው? እንዴት ነው? ፊስ ነው? ደህና ነሽ? እንዴት ነሽ ማማ? አለን። ከመቀመጤ በፊት አንድ ጥያቄ አለኝ። ከጥቂት ቀና በፊት ወደ ዶንኪ ቲዩብ ደውለሽልን ነበር አይደል? አዎ። ስትደውይ አንድ ጥያቄ አነስተሽ ነበር። የደወልሽ ቀን ዛሬ ምግብ ከበላን 5 ቀን ሆኖናል ብለሽ ነበር? አዎ እንደምታውቁ ነጫጭባ ሆነናል አይደለ? ምታውኛው የልጆች ልብስ ነው ቤት ውስጥ ያለው። ምንም ወፍ የለኝም። ቤት ውስጥ ካሌለ አንድ እንጀራ ቢኖረኝ በረከት ይኖረዋል፣ ይጠግባል። ግን ካሌለክ ብትቧጥጥ ራሱ ልጅ አይሰማክም ማለት ነው። ጥሩ ያ ነው። መጣው እስኪ አንዴ ትንሽ ተቀበል። እሺ አባተሽ እሱን ያዘው ሰምታል አይደል? እሱን ያዘዘው። እሺ 2 ኪሎ ይዘና እኔ እሱን ይዘዋለሁ አንተ ይዘና 2 ኪሎ። እንደዛ ከሆነማ እየዞርኩ ልቀፍል። አሪፍ ነው። አንተ ያዋጣል። እንዴት ናችሁ? ሰላም ነው ጌታዬ? እንደምን አሉ? ማን ልበል እርሶን? አባይ 5 ቀን ምግብ ያልበላች እህቴ ጋር ልሄድ ምግብ ልገዛ ነው የመጣሁት። እኔ እኮ እኛም ጋብዘን መስሎኝ በቲቪ የአፍሪካ ዋንጫ የሚያህል ብርጭቆ ይዛችሁ ምኑን ነው የምጋብዛችሁ? አባቴ ጋባዥ አግኝቻለሁ። ጭቅና ጥብስ ቴካዌ እነሱ ናቸው የሚከፍሉት። እግዚአብሔር ይስጥልኝ። የበላችሁት ለጽድቅ ይሁንላችሁ፣ የነፍስ ዋጋ ያርግላችሁ። መልካም ቀን። እንዴት ናችሁ? 5 ቀን ምግብ ያልበላች ልጅ ጋር ልሄድ ነውና ምን ይዤ ልሂድ? ምን በእናንተ ስም ምን ልውሰድላት? ልጇ ታማሚ ነው። ባለቤቷ አይነ ስውር ነው። ለሌላ ጊዜም ቢሆናት ብርን ያልቀበልም ካሽ። የሚገርም ነገር በጣም ከይቅርታ ጋር አካውንቷን ቴክስት ላድርግልህ እዛ ስደርስ። አመሰግናለሁ። መልካም ምሳ። እንዴት ናችሁ? በስማ ምንድነው? ሰርግ ነው ምንድነው? አሁን የሚገርምሽ ምግብ ከበላው 5 ቀን ሆኖኛል ብላ አንድ እናት ደወለችልኝ። ቅቅላ ምርጥ አሳ የምሬን ሙች ቅቅላ ዘዙ። እናንተ ብትጠፉስ ሂሳቡማ ይከፍላል። ገባሽ? ፊታችሁ እየታየዘዙ ክለብ አዛችሁ ነበር እንዴ? ስታምሩ ክለብ ማን ያዘው? እዚህ ነው። እኔ ላቅርብ ክለብ አዛችሁ ነበር። በጣም ስፔሻል ክለብ ነው ለእናንተ ተብሎ ሙት እንዴ። እስቲ ይሄ ምንድነው? ቢፍ። ይሄ እኔ ፒዛ ነው። እሺ እግዚአብሔር ይስጥልኝ። ይሄው ምንድነው? ለባህሩ ውስጥ ማነው? ባህሩ ይሄው አባቴ። ምን ቀረኝ? Where is my cake? የጋበዛችሁኝ በሙሉ እግዚአብሔር ይስጥልኝ። መልካም ምሳ ይሁንላችሁ። የበላችሁትን የጽድቅ ምግብ ያርግላችሁ። እግዚአብሔር ይስጥልኝ። ይቀራል እንዴ? ገና ቺክን አለ። በጣም ጥሩ። እሺ እንቀመጣለና ጉድ ፈላ። ይሄ ስጋ ፍርፍር ነው። ይሄ ቢፍ ኮምቦ ነው። ይሄ ጭቅና ጥብስ ነው። ይሄም ጭቅና ጥብስ። እንዴ ጭቅና ጥብስ 2 ነው እንዴ ብራዘር? ተከፍሏል? እኔ አሁን ተከፍሏል። ከተከፈለ ደስ ይለኛል። እኔና ልጄና ባሌ አለች። ባሏ አይነ ስውር ነው። ልጇ ታማሚ ነው። ፓራላይዝድ ነው። ካልጋ አይነሳ። እህል ከበላው 5 ቀን ሆነኝ ስትል ያው እኛ በቀን 5 ያ ምን በላ። ስለዚህ ረሃብን መበቀል አለብን በሚል ሮሚና መተናል። የጭቅና ክፍል አንድ እህታችን እህል ከበላች 5 ቀን ሆኗታል። ደውላልኝ ማለት ነው።
ልጇ ታማሚ ነው፣ ፓራላይዝድ ነው። ባሏ አይነ ስውር ነው። አያሳፍርም? አሁን በአንደኛው ክፍለ ዘመን አዲስ አበባ ላይ ሆነ አንድ ሰው 5 ቀን ምግብ ሳይበላ ነው። አሁን ምንድን ነው የቀረው? ምንም ሁሉ ዝግጁ። ውሃ ነው የቀረው። አየህ፣ ውሃ ደግሞ ነው። እሺ ነይስት በመንገድህ ነክታቸው የምታልፋቸው በጣም ብዙ ህይወቶች አሉና ትክክል። እግዚአብሔር ያክብርህ። አሜን። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አንዳንድ ሊትር ከሆነ 10 ማለት 10 ፍሬ 19 ማን ነው 9 ምንድነው? ግራ ገባኝ። ሂሳብ ላይ እስከዚህ ነኝ። ይቅርታ። ተድሮም በባቄላ ነው ማሰራው። ውሃችንን እንቀበልና እያየልኝ ፌስታሏ ብትነካ አቃታለሁ። 1 2 3 4 5 6 እስቲ ውሃ እስጪ። ውሃ 1 ሊትር ገብቼ ልውሰድ። የማ የኔ ስንት ኪሎ ነው? 2 አደረገው ደፍሮ 8 9 እስቲ 9 እሺ ፌስታል ስጪ። ፌስታል ስጪ እናትዋ። አይኔ ያየ እግዚአብሔር ይባርካችሁ፣ የጽድቅን ውሃ ያጠጣችሁ፣ በነፍስ ዋጋ ያርግላችሁ። እውነት እግዚአብሔር ይስጥልኝ። አሁን እዚሁ ከፍቼ መብላት ብጀምር ሰው አይበላኝ። ይህንም አምጣ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ሰላሙን እንግዲህ ኢትዮጵያውያን ወንድሞቻችሁ እህቶቻችሁ የላኩላችሁ ምሳ ነው። ምሳ ይበላና እንጨዋወታለን። አይሻልም? በሉኑ ልጆች ክበቡና። ይሄ አሳ ነው። አታስቀምጥም? ፒዛም አለ። በኢትዮጵያዊነታቸው ብቻ እናንተን የሚወዷችሁ ሰዎች የላኩላችሁ ነው። ማንም አይበላም። ይኸውልሽ የሚሆነው ብነግራችሁ ብዬ ነው። ሩዝ አለ። እቺ ዶሮ ነች ተጠብሳ። ይሄ ስጋ ጥብስ ነው። ይኸውልሽ ስጋ ጥብስ። ይኸው ፒዛ። እስቲ ያዙ አንዳንድ ከዚህ ብትወዱ ያዙ እስቲ። ይኸው በሉ ያዙ እስቲ። ሁላችሁም እናንተ እኛ ብታይ በልተን ጥግብ ብለን የመጣ ነው። እንቀምስላችኋለን። አብርሽው አንቺም ቢ በስመ አብ ወወልድ ወመንፈስ ቅዱስ ፒዛ ልስጣት እንኪ ስለማያውቁ ነው። ቅርታ እንግዲህ ያውቲ እስቲ የምትወደውና ተቀበል። በሁለት እጅ እባክህ እባክህ። ምን አባት እስቲ አንቺም ቢ ጋሼ ብላ። አንደኛ ክፍል ብቻ 3 ደገመ። የትልቁ ማለት ነው። ብሩኬ ከኔ ጋር ይወጣል። እቺ በጣም ስለምትሮጥ ይይዝልኛል። ለምን እንመጣለን? ምን ላድርግ? ይደጉ ብዬ ማለት ነው። እስቲ ቢና ጨርሽና በሰፊው እናወራለን። እስከዛ ስትጨርሱ በደንብ እንጨዋወታለን። እሺ። በሁለት ምርጫዎች መሀል ተፈትነህ ታውቃለህ? በሁለት ምርጫዎች መሀል ስለ ለምሳሌ ቤት፣ መኪና ምናምን የምታገኝበት እድል ይመጣል፣ ግን መስረቅ አለብህ። ወይ ደግሞ 1 ሚሊዮን ብር ልታገኝ ትችላለህ፣ ግን ወንድምህን ክደህ ነው ወይም ዋሽተህ ነው። እንደዚህ አይነት ምርጫዎች ይመጣሉና አንዳንድ ሰው ልክ ይሄ ጥቅሙን እግዚአብሔር እንዳመጣው እድል ሲቆጥር በጣም ይገርመኛል። እና እግዚአብሔር በነገራችን ላይ እንደዚህ አይነት አጣብቂኝ የሆነ ስጦታ ለሰው ሰጥቶ አያውቅም፣ ወደፊትም አይሰጥም ብዬ ነው የማምነው ከባህሪውና ከቸርነቱ አንጻርና እግዚአብሔር ሲሰጥ እንዴት ነው መሰለህ አትረፍርፎ ካልተትረፈረፈ የእግዚአብሔር አይደለም ብዬ ነው የማምነው። በቃ ይትረፈረፋል አይገልጾም። እግዚአብሔር ሲሰጥ መትረፍረፍ አለበት። ምክንያቱም እጥረት የለም በእግዚአብሔር ዘንድ። እጥረት፣ ስስት፣ ማነስ የሚባል ነገር የለም በእግዚአብሔር ቤት። አሁን ለምሳሌ እህታችን የጠየቀችው አንድ ምግብ ይሆናል
ሲሰጥ ግን አሁን እንግዲህ ለጎረቤት ይተርፋል። ዛሬ ኬኩ ቢቆረስ በልቶ አይጨርሱት፣ ሲያድር ይበላሻል። በነፃ የተቀበላችሁትን በነፃ ስጡ ብሎ መጽሐፍ ቅዱስ በነፃ ነው የሚሰጥ እግዚአብሔር ሲሰጥ። ዛሬ ነው አሁን ከታችን ታሪክ አንድ የተማርኩት ነገር ምንድነው 5 ቀን ምግብ ሳይበላ የቆየን ሰው እግዚአብሔር እንዴት እንደሚያስበው ነው። እዛ ሆቴል ስጠይቃቸው እኔ ሲጀመር ሰዎችን እጠይቃለሁ ብዬ አስቤ አይደለም የሄድኩት። ሲሄድ ለራሴ ልገዛ ነው የሄድኩት ምግብ። አንዱ ሰውዬ ኬክ ትወስድላታለህ አለ። ኬክ ሲለኝ ነው ያሰብኩት አየ ሰው ስለሆንኩ 2 ፍሬ ኬክ ነው ስላይስ ነው ያሰብኩት። እሱ ደግሞ ቶርታ 2 ኪሎ 2 ፓውንድ ይዘላት ይላል። የ2 ፓውንድ ማለቱ ነው። ከዛ 2 ኪሎ እኔ 2 ኪሎ ቶርታ አይቻልም ከተወለድኩ። ሰው እግዚአብሔር ሲያስብ በእጥረት ውስጥ በምናምን አይደለም በመትረፍረፍ ውስጥ ነው የሚያስበው። እሱን የሙጥኝ ያለ ሰው ሲደረግለት ተትረፍርፎ ነው የሚደረግለትና ከዚህ ቤት የምንማረው ታሪክ እግዚአብሔር የመትረፍረፍ አምላክ ስለሆነ እሱን መጠየቅ ነው እንጂ ሲሰጥ ሳያጋጭ ይሰጣል፣ ሳያነካካ ይሰጣል። እና የእግዚአብሔር ስም የተመሰገነ ይሁን። አሜን አሜን አሜን። እንግዲህ ይህን መጋበዝ ነው ለጎረቤት የተረፈው ሲያድር እንዳይበላሽ የሆቴል ምግብ ስለሆነ። እሺ ሳጥንቺ ትንሿ ነበረች። የደቡብ ጠረጴቶች ነፍ ነበሩ፣ ሽጠናል። አሁን ያለው እኮ ምን ስንት ሲያወጣል? 1000 ማወጣ ብታወጣ ብትሸጠው ዛሬ እንውላለን እንዳልኩ። አሁን ያበላችሁ ምግብ እኮ ዛሬ አሳደረና ነገ ጠዋት ግን አይርበም ያ ነው እንጂ። ሌላው እኔ 5 ቀናችን ነው ምግብ ከበላን ብለሽ በደወልሽን ስሰማ አገር መሀል ሆኖ ሰው እንዴት ይራባል ብዬ ጠየቅኩ ራሴ። ጎረቤት እያለ ዘመድ እያለ አዝማድ እያለ አገር እያለ እንዴት 5 ቀን ሳትበሉ ቆያችሁ? ገዝታልኛለች እቺ ያለች ኑሯ እና ላርግልሽም ብላኛለች። ከሷ ደግሞ እኔ ያለው ስቲፍረዱ ከሷ እኔ በጣም ይሻላል። እንዴት ከሷ ልብላ? እኔ ሮጣለሁ ወጣለሁ። ጎረቤት ሻይነ ስውር ነች። አዎ እሺ። እና እሷ በማዘን ነው አረግልሻለሁ ብላኛለች። ከሷ በላይ ልጆቼ ማይና አላችሁ ምንም አይሉም። ከሱ ውጪ እኛ ደህና ነን ብዬ ነው ያ ስለሆነ ነው እንጂ ጎረቤትም አሉ ደግሞ ሁሌ ሮጠክ አምጡ ማለት ለጎረቤትም ይሰለቻል። ደግሞ ደህና ቢሆኑ ያው መቼም ባይሆንም ለኔ አሁንም አዛኝ ናቸው። እኔ ነኝ እንጂ ፊት ማርሰጣቸው ልጆቼን እያዩ ከዳቦ አቅም እንኳን ለልጆቻቸው ሲገዙ ያመጡልኛል። ለገናና ለጥምቀት እንዴት ነው? ምን እየበላችሁ አላችሁ? ምን እንዴት ነው ያሳለፋችሁ? ለገና ለጥምቀት 2000 ሰጣኛለች ሲስተር ይሉት ማለት ነው። እሱም ከሰው ነው አለች። የታመመ ልጅ እጄ ላይ አለ ከሱ ልጅ ነው ወስጄ የሰጠውሽ ማዛዬ ብላ ሰጠችኝ። 1000 ከፈልኩት። ይሄን ቤቷን በ3 ነው አሁን ቀጠሮ ማለት ነው። ይሄ ቤት ሲሰጠኝ 1000 ሰጠችኝ። ያው እንደነገርኩ ዘይት ገዛው ለአለኝ መኮረኒው ዘይቱን ገዛን ዋል ነው ትንሽ የከፋኝ። እዚህ ሰፈር ወጣ ብዬ ስጠይቅ ስጋ 400 አለ። እዚህ አካባቢ ያለ ስጋ ማለት ነው። በቃ ስጋ ነው የሚቀርብን ቡርኬ ይቅርብክ ምናምን ብዬ ያው አይነ ስውራ ከየቱም እንዳገኘች አላቅም። እሷ ፈታ አርጋኝ ከድራፍት አቅም እንኳን ሁሉ ነገር አርጋ ጠራችኝ ቤቷ ማለት ነው። እኔ ጋር አይደለም ጠርታ እዛ ቤት ስበላ እኔ ሳልጠራቸው ስለቀረው በጣም ተናደድኩ። ለምን እንደዚህ ሆኜ አላቅም። ጎረቤቱ ባልቴ ስትመጣ አንተ መጥራት አለብክ። ግዴታ እኮ አይደለም እሱማ አይደለም ሲሞላ ነው ያ ስለሆነ በጣም ተሰማኝ። ለምን እሷ እነሱ ጋር በልቼ ይሄ ነው አልቃለች ጨርሰና ችግር ውስጥ ነው ያለሽው። ወተሽ አትሰሪ ምክንያቱም ታማሚ ልጅ አለሽ፣ 4 ልጆች ሳናታ አሉ፣ ባለቤትሽ አለና እነዚህ ሁሉ ልጆችሽ 5 ቀን ለመራባቸው ጥፋተኛው ማን ነው ብለሽ ታስቢያለሽ? እኔ እንዴት በምን እንደሆንኩ ታውቃለህ? አሁን ይሄ ልጅ ሲፈጠር ግፊቴ ምንም መከላከያ ስለማይወስድ ነው እንጂ ልብስ አጥባለሁ፣ አሻሮ ቆላለሁ፣ ብዙ ስራ አውቃለሁና እነዚህ ሲፈጠሩ አላው በጣም በመደንገጤ ነው ግፊቱ ያዘኝ ማለት ነው። 2 ልጅ በአንዴ የሚወጣ መሰለኝ ሲወለዱ ነው። እሺ መንታ ናቸው። አዎ ግፊቱ አሁን ይሄ ልጅ ደግሞ በእነሱ በግፊቱ መከላከያ መውሰድ ስለማልችል ነው። እሺ ያው ብዙ ሰው አነጋግሬያለሁ ለመሰጥ ራሱ ማለት ነው። ለምን 4 ልጅ በምን ነው ማሳድገው ብዬ ማለት ነው አልኩኝ። ልክ ልጁን ሊወስዱ ሲመጡ ወልጄ በምን አንጀት ልስጠው
እንደምን እንግዲህ ግርባውን ቢጠማው ይደግ ብዬ ያው እግዚአብሔር ሲሰጥ አካለ ሙሉ ነው ሰጠኝ። ደስተኛ ልጅ ነው። አዎ በጣም ይሩትዬም በጣም ወደዋለች። ሳቂታ አዎ በጣም ፍሪኪ ነው። በሁሉም ፍሪኪ ነው። ልጄ ፍሪኪ ነው። በጣም እንጫጫሉ። አለክስም ሲፈጥረው እንዲሁ ነው በቃ። አሁን እቅድሽ ምንድነው? መስራት ታስቢያለሽ? አዎ ምን መስራት ትፈልጊያለሽ? በቃ እንደ ሰው ነግጄ ከዚህ ከውጪ ወደ ቤት ብመለስ ብሏቸው። ምን ትነግጃለሽ? እሺ ይሄ አሁን እኛ ሰርተን ተው ነው ደንብ በርግጫ ስለው የተሰነጣጠቀ ነው። ወንበሩ መዘፍዘፎች አሉ። ፕላስቲክ ወንበሮች ትሸጪ ነበር? ወንበር፣ መዘፍዘፋ፣ ብርጭቆ ብዙ ባለክዳ በሙሉ በቃ እና ብዙ ስራ ሰራለሁ። ግን ደንብም አይሰጥም ቦታም ያው ስትሮጥ መውደቅ አለ መሰበር አለ እንጂ እንጀራም ቢባል አሁን እዚህ ሰፈር እንጀራ በጣም ይሄዳል። እንጀራ መጋገርሽ ውሸት ትፈልጊያለሽ? አዎ እና በጣም ሰፈሩ ገና ስለሆነ በለከው አምባጫ ብትጋግር ይሄዳል። እዚህ ግቢ ምጣዳል አለ። ምን ያህል ጤፍ ይበቃል ለመጀመር? ጠይቃችሁ እናንተ ደስ ይለኛል። አላውቅም ስለሆነ ነው። እንግዳ ለዚህ ጋር ሰርፕራይዝ አለን። እንግዳችን ደግሞ ከእንግሊዝ ሀገር መልእክት ይዞ መጥቷል ከጓደኞቹ ጋር አብረው ሆነው። እስቲ የእሱን ደግሞ ሀሳብ እንስማ። ከእንግሊዝ ነው የመጣ ነው። ቢጠቅማትም ባይጠቅማትም የሆነ ነገር ስጣት በነሸቱ አማካኝነት የሆነ ነገር ስጣት ተብዬ ነው የመጣሁት። ስንኖሩ ነው እኛ ምን እንኖራለን ነው ያኑርልኝ ፈጣሪ። 30 ሺህ ብር ነው ጓደኞቼ ናቸው ላኩት። ያይሽ ወንድማችን ደግሞ ከሱ ጋር አብሮ ይመጣ ሌላ 600 ብር ይዟል። ይኸው ተቀበይ። ያ ሁሉ ምግብ ያየሽው ደግሞ ሮሚና ምሳቸውን እየበሉ የነበሩ ኢትዮጵያውያን ናቸው። እነሱ ናቸው የሰጡኝ። እናንተ ኑሩ እናንተ ስንኖሩ ነው እኔ የምኖረው። ይሄ ወንድማችን ደግሞ ዮሲያስ ይባላል። ሮሚና ምሳ ሲበላ አግኝቸው ምን ላርግላት ምግብ ይዘህ የምትሄድ ከሆነ አንተ እኔ ብሩን በባንክ ባስገባላት ይሻላል ብሎ በዚህ ስልክ ደውይለትና የባንክ አካውንትሽን ንገሪው ያስገባልሻል። ፍቅር ባልትና ደግሞ ይሄው 1 ኪሎ በርበሬ ቅመሺ፣ 1 ኪሎ ሽሮ ቅመሺ ብላ ይሄው ቅቤም 1 ኪሎ የኛ የዶንኪ ቲዩብ ቤተሰብ ነች። እኛው ጋር አስተዋውቃ በመላው ዓለም ሰዎች አሁን ምርቷን እየገዙ ነው። የፍቅር ባልትና ምርት ከፈለጋችሁ እዚህ ስር ባለው ስልክ ታገኙታላችሁ። ይሄ ደግሞ የትልቅ ሰው ዳይፐር ነው። ይሄ ዳይፐር በትንሹ ከሆነው እስር እያረግሽ ቁጥር እያረግሽ 20 ፍሬ ከእንግሊዝ ሀገር በሰላማዊት አማካኝነት የመጣ ነው። 20 ፍሬ ዳይፐር ነው። እግዚአብሔር ያክብርልን። እንግዲህ ተንቀሳቀሺ፣ እንጀራዋን ጀማምሪ። እግዚአብሔር በፈቀደ መጠን በመትረፍረፍና በሙላት የሚጎበኛ አምላክ ነው። አንቺን ጎብኝቶ እኛን አስተምሮናል። እግዚአብሔር ይስጥሽ። እግዚአብሔር ካንቺ ጋር ይሁን። እናንተንም እግዚአብሔር አክብርልኝ። በዚህ ወር የሚከበር ልደት አለ የልጃችሁ? ዛሬ ኬክ ቆርሰን እንድንሄድ ክርስትና ነው። የዚህ አልተነሳም ክርስትና። አንቺ ገዳም ነው ገዳም ነው። በቃ ሀብታሙ ብየዋለሁ። እና ኬክ እንቁረስ ወይስ እንዴት ይሻላል? የግቢ ልጆች ይምጡ? አዎ ይምጡ። ኖር ሰላምዬ፣ ኖር ሰላምዬ፣ እንዴት ነሽ? እግዚአብሔር የተመሰገነ። ዶንኪ ቲዩብ ቤተሰቦችና ሮሚና ምሳቸውን እየበሉ የነበሩ ኢትዮጵያውያን ዞር ብዬ እኔ እኮ አንድ ዘመድ ጥየቃ ሊሄድ ነው ስላቸው ለኛም ይዘህልን ሂድ ብለው አንድ ወንድማችን 2 ኪሎ ቶርታ ኬክ ልኮልሻል። እንግዲህ ቺን ኬክ እንቁረስና አዲስ ነው ሰላምበሶች ከዛ ነው በቃ ከዛ ሌላ ሰው ያከፋፍላ ማለት ነው። ይቅርብ በለው በቃ እና እነዚህ ልጆች ክሬም አይቀቡም እንዴ? እነዚህ በሉ ሰላሙን እግዚአብሔር ይስጥልን። መልካም ጊዜ ከናንተ ጋር ይሁን። መድኃኒዓለም በቸርነቱ ይጎብኛችሁ። እኔ እንደዚህ አይነት እንደው ጥለሽ ልትሄድ እንደዚህ አይነት ነገር ይገባኛል? እንደዚህ ክፉ ነበር እኮ አንቺ ብትይ እንኳን መታገስ ነገርኳት። ከዛ እያለቀሰች ምናምን ሳይ ሳምቲንግ ህይወቷ ላይ ችግር እንዳለ ገባ። እንዲህ ቆሜ ለመሄድ በቅቻለሁ ዛሬ። ካንቺ ደግሞ በጣም ብዙ ሺህ ሰዎች ይማራሉ። በአሸዋ.com ላይ ምርትና አገልግሎትን ይሽጡ። አሁን በዚህ ሰዓት መድረካችን የሚያገበያያቸው
ወደ 14 የሚጠጉ ዘርፎች ሲሆኑ እነርሱም ኤሌክትሮኒክሶች፣ ተሽከርካሪዎች፣ ቤቶች፣ የፋሽን አልባሳት፣ የግብርና ምርቶች፣ ኢንዱስትሪያል ማሽነሪ፣ የሚበሉና የሚጠጡ ምርቶች፣ እንስሳቶችን እንዲሁም ሌሎች አገልግሎቶችን ያካትታል። አሸዋ.com ላይ የሚሸጡ ሰዎች ገንዘብ እንዲያገኙ ምርትና አገልግሎታቸውን በተሳካ ሁኔታ እንዲሸጡ እንዲሁም የሰራተኛ ማኔጅመንትና የስራዎትን ውጤት ሪፖርት ለማወቅ እኛ የአሸዋ ቲሞች ከጎን ሆነን የእናንተ እድገት ለእኛ ስኬት ነው። ዞሮ ለሀገሬ ለእናት ሀገር ውለታ የምንመልስበት ወርቃማ አማራጭ ከፐርፐስ ብላክ ኢትዮጵያ። በሀገር ውስጥና በውጭ ሀገር የምትገኙ ዲያስፖራ ኢትዮጵያውያን በአንድነት የምትሰሩበት እድል ተመቻችቷል። ኑ አብረን እንስራ። በሀገር አንድነት የሚኮራ ኢትዮጵያዊ በየትኛውም ሀገር ያለ ዲያስፖራ መዋለ ንዋዩን በማፍሰስ ህዝቡን ከስራ አጥነት፣ አገሩን ከውጭ ምንዛሪ እጥረት፣ ለገበሬው ምርታማነትና ለቴክኖሎጂ ሽግግር፣ ለአጠቃላይ የጋራ እድገት የሚሰራበት ጊዜው አሁን ነው። ከፐርፐስ ብላክ ኢትዮጵያ ጋር ኑ አብረን እንስራ። ዞሮ ለሀገሬ